ከዛ በኋላ የአማራ ክልል እንደ ክልል ስንት ፕሬዝዳንቶች ተቀያይረዋል እነዛ የተቀያየሩት ፕሬዝዳንቶች ምን ያመጡት ለውጥ አለ እሚታይ ምን በአማራ ክልል ውስጥ እሚታይ እሚዳሰስ እሚጨበጥ ነገር ምን ያየነው ነገር አለ ተመሳሳይ መግለጫና የመግለጫ ጋጋታ በተለያየ ጊዜ እያመጡ ከፌደራል መንግስቱ የሚሰጠውን ወይም ከ4 ኪሎ የሚሰጠውን ትዕዛዝ እያስፈጸሙ ህዝብ ላይ በደል ከማድረስና የህዝብን ሰቆቃ ከማባባስ የዘለለ ምን ያመጡት ነገር አለ ብለን ብንጠይቅ ምንም የሚለው በቂ ምላሽ ነው ብሩክ አሁን ግን በተለይ የአማራ ክልል በሁሉም አቅጣጫ በህዝባዊ እምቢተኝነት ጥያቄዎቹን ማቅረብ ከጀመረ በኋላና የፌደራል መንግስቱ ወይም አገዛዙ የአማራ ክልልን ልዩ ኃይልና ፋኖ በማፍረስ አዳክሜ የምፈልገውን ነገር ለመተግበር በቂ ሜዳ ማመቻቸት አለብኝ ብሎ ሲነሳ ይሄንን የተቃወመው ህዝብ አደባባይ በመውጣትና ህዝባዊ እምቢተኝነቱን በማሳየቱ ምክንያት እነዚህ አመራሮች ኮንፈረንስ ሲያካሂዱ ምናልባት የዚህ እንቅስቃሴ ስላስፈራቸው እስካሁን የመጡበትም አካሄድ አዋጭ እንዳልሆነ ተረድተው የህዝብን ትግል ሊደግፍ የሚችል ሐሳብ ይዘው ይመጣሉ ተብሎ ተስፋ ተጥሎበት ነበር በርግጥ ተስፋ የሚጣልበት ኃይል ባይሆንም በመጣበት እስከ ዛሬ ድረስ በመጣበት መንገድ ሁሉ ለአንድም ጊዜ ተስፋ የሚጣልበት ኃይል እንዳልሆነ በተለያዩ ማስረጃዎች ያጋለጥን መተናል ነገር ግን የህዝቡ እንቅስቃሴ የደረሰበትን ደረጃ ተመልክተው ከታች ያለው የወረዳና የዞን አመራር ከህዝቡ ጋር በይፋ የተቀላቀለው ኃይል የራሳቸው የመንግስት ኃይል በሚያመጣባቸው ተጽዕኖ አትሊስት እንደ ወደ መሃል ቀረብ የሚል ነገር እንኳን ይዘው ይመጣሉ የሚል ግምት ነበር አሁን እነ ተመስገን ጥሩነህ የሚያወጧቸውን መግለጫዎች ስትመለከት አሁን ከደቂቃዎች በፊት ያያየው ነበር ፌዝ ነው ጫውታ ነው የተያዘው የአማራ ህዝብ እንደ ህዝብ ያለም አይመስላቸው እነዚህ ሰዎች በእውነት ያለም አይመስላቸው ወይም ደግሞ ምንም የሚያመጣ ኃይል አይደለም መሬት ላይ ይሄን ህዝባዊ እምቢተኝነት እየመራ ያለው ብለው በቃ የሆነ እነሱ የሚተማመኑበት የ4 ኪሎውን ጉልበት መከታ አድርገው እየተንቀሳቀሱ እንደሆነ ነው የሚያሳየው እውነቱ ግን እሱ አይደለም ህዝብ ሲያምጽ ህዝብ በቃኝ ሲል ገበሬው በቃኝ ሲል አይበቃህም ማለት የሚችል መንግስት በየትኛውም ዓለም ላይ የለም ህዝብ ከአገዛዝ ከመንግስታት ጉልበት እጅግ የላቀ ተሰሚነት እጅግ የላቀ ጉልበት እንዳለው መገንዘብ ያስፈልጋል ይሄንን በተግባር እየተመለከታችሁት ነው ከሁለት ከ3 ቀን በፊት በፕሬዝዳንቱ የተሰጠው መግለጫ ላይ መሰረት ያደረጉ የተወሰኑ ሰዎች የሆነ የተስፋ ጭላንጭል እየታያቸው መስሏቸው ሲጽፉ ተመልክቻለሁ እውነት ለመናገር ዛሬ በአዴን ብልጽግና ባወጣው መግለጫ ውስጥ እርማችሁን አውጡ ነው ያላቸው እነዚህ ሰዎች በየአቅጣጫው ከባዴን ብልጽግና ተስፋ ኖሯቸው ሲጠባበቁ የነበሩ ኃይሎችን እርማችሁን አውጡ ከዚህ በኋላ እኔ የ4 ኪሎ ጉዳይ አስፈጻሚነቴን በገሃድ በግልጽ ያሳየሁበት ጊዜ ዛሬ ነው ብሎ ነው በዚህ መግለጫ የመጣው ባለ 9 ነጥብ ያቋም መግለጫቸው ላይ ቁጥር 7 ላይ ምን ይላል በውስጥና በውጭ የሚገኙ አፍራሽ ኃይሎች ሉዓላዊ የሚዲያ ቴክኖሎጂ እድገትና የተደራሽነት እድልን እንደ መልካም አጋጣሚ በመጠቀም ሐሰተኛ መረጃዎችን በማሰራጨት የአማራ ክልልን ለማተራመስና በወቅታዊ ጉዳዮች እየተናጠ ዘላቂ ጥቅሞቹን የሚያሳጡ ህዝብና አመራሩን የሚያቃቅሩ በአመራሩ መካከል አለመተማመንን የሚፈጥሩ ከእውነት የራቁና በክልሉ መሪዎች ላይ ጥላቻን የሚቀሰቅሱ አጀንዳዎችን በማራገብ ክልሉን መሪ አልባ ለማድረግ
እረኛውን በመግደል በጎቹን የመቀራመት ተኩላዊ ቀመር የተሰላ የአውሬ ተግባራትን እንደ ትግል ስልት ያለማቋረጥ እየተገበሩ መሆናቸውንና ለዚህ አይነቱ የአፍራሾች የጥፋት ተግባር መስፋፋት በየደረጃው የሚገኘው አመራር ወቅቱን የጠበቀ መረጃ ለህዝባችን ከመስጠት አኳያ የተስተዋለብንን ዳተኝነት መሆኑን ገምግመናል ይላሉ። ተመልከት፣ ሚዲያውን እነሱ ለሚፈልጉት ተግባር ለማዋል ካለ ገደብ ካለ ምንም መዋቅራዊ ክልከላ በፈለጉት አቅጣጫ እንደፈለጉ ይጠቀሙበታል። ከዋልታ እስከ ፋና በህዝብ ግብር ደሞዝ የሚበሉ ጋዜጠኞችን፣ በህዝብ ግብር የተቋቋሙ የህዝብ ሚዲያዎችን እንደ ፓርቲ ልሳንና እንደ ፓርቲ ሚዲያ እየተጠቀሙ የሚያዘንቡትን የውሸትና የሐሰት መረጃ ህዝቡን ለመጋት ሁሉንም አይነት የሚዲያ ዘርፍ ይጠቀማሉ። ነገር ግን የህዝብን ድምጽ ለማሰማት የሚዲያን ትክክለኛ ተግባር በአግባቡ ተረድቶ ለህዝብ መረጃን ለማቅረብ የሚንቀሳቀሰውን የሚዲያ ክፍል ደግሞ ልክ አሁን በገለጹት መልኩ የጽንፈኛ እንቅስቃሴዎች ዋና አደራጅና የዚህ ተግባር አሟሟቂ አድርገው ስም ይለጥፉበታል። በአገር ቤት የሚንቀሳቀሱ ጋዜጠኞችን እነ ዳዊት በጋሻውን፣ እነ ቴዎድሮስን፣ እነ መስከረምን ሁሉንም በቻሉት አቅም አግበስብሰው እስር ቤት ከተው እያማቀቁ ለህዝብ ድምጽ የሆኑ ሚዲያዎችን ከሀገር አልፈው በውጭ ሀገር ባሰማሯቸው ጀሌዎቻቸው አማካኝነት የመናገር ነፃነትን ለማፈን እንቅስቃሴ የሚያደርገው ይህ የአገዛዙ አካል በሚያወጣቸው መግለጫዎች የሚኮንነው የህዝብን እንባ ለማበስ የህዝብን ድምጽ ለማሰማት የሚንቀሳቀሱ ሚዲያዎችን ነው። ምን አይነት የማያፍር እንደው ለህዝብ ያላቸው ንቀት ምን ያህል እንደሆነ የሚያሳይ በጣም አሳፋሪ የመግለጫው ክፍል ነው ይሄ። እንግዲህ በየትኛውም ዓለም በየትኛውም የፖለቲካ እንቅስቃሴ ውስጥ ህዝባዊ ወገንተኝነትን ይዞ የህዝብን ሐሳብ በነፃነት የማስተጋባት ሮል በጣም ለበርካታ ሚዲያዎች የሚሰጥ ነው። የሚዲያ ትልቁም ስራ የህዝብን በደል፣ የህዝብን ሰቆቃ፣ የህዝብን ችግር ለሚመለከተው አካል በማጋለጥ የሚመለከተው አካል ደግሞ ይሄ አካባቢ እንደዚህ አይነት ችግር ደርሶበታል፣ እንደዚህ አይነት በደል ላይ ነው ያለው፣ ይሄንን ለማስተካከል ምን መስራት አለብኝ፣ ምን ማድረግ አለብኝ ብሎ እንዲመለከትና ክፍተትና ችግሮችን በአግባቡ ለሚመለከተው አካል ተደራሽ የማድረግ ሮል ነው ለሚዲያዎች የተሰጠው። ይሄንን ተመልክቶ ችግሮችን ለመፍታት ከመጣር ይልቅ እነዚህ የህዝብ ድምጽ የሆኑ ሚዲያዎችን ለማፈን ያለ የሌለ ባጀቱን እዛ ላይ በመዋል የሚፍጨረጨር አገዛዝ ነው ያለው በአሁን ሰዓት። ስለዚህ ብሩክ ሚዲያዎች ብሎ የሚያስባቸውን ለማዳከም የቻለውን ሁሉ ባጀት እየመደበ ማድረግ የሚገባውን ነገር እያደረገ ነው። በክልሎች ግን ለሰራተኞች የሚከፈል ደሞዝ የለም። ለገበሬው በአግባቡና በሰዓቱ የሚቀርብለት የማዳበሪያ አቅርቦት የለም። ገበሬው ሰልፍ ወጥቷል በአደባባይ። ለመንግስት ሰራተኞችና ለመምህራን መደረግ የሚገባው ድጎማ ከጊዜ ወደ ጊዜ ካድሬያዊ በሆነ የአስተዳደር መዋቅር ውስጥ ብቻ ለሚንቀሳቀሱት ቅድሚያ እየተሰጠ ቤተሰቦቹን የሚያስተዳድረውን በጣም ብዙ ቤተሰቦች ይዞ የሚያስተዳድረውን ደሃውን ማህበረሰብ የማይመለከት የእርከን ማሻሻያዎችና የካድሬ ስጦታዎች ሲበረከቱ እንመለከታለን። በአዲስ አበባ በገፍ ደሃው ሰርቶ የሚበላባቸው አካባቢዎች በግሬደር እየፈረሱ እናቶች እያለቀሱ ህፃናት በየሜዳው በጅብ እየተበሉ
አሁን ሸገር ተብሎ በተቋቋመው ከተማ ውስጥ ብቻ ከአማራ ተፈናቃዮች በተጨማሪ ሌሎች የጋሞ ተወላጆች ቁጥራቸውን የሚያሳዩ መረጃዎች እየወጡ ነው። ተነጥለው አንደኛ ተጠቂ ተደርጎ የተቀመጠው አማራ የአማራ ማንነት ያለው ከዛ በኋላ ደግሞ ከጋሞ መተው እዛ አካባቢ ይኖሩ የነበሩ ለበርካታ ዘመናት ሀብት ጥሪታቸውን አሟጠው ቤት ገንብተው ይኖሩ የነበሩ ዜጎች ቤታቸው በግሬደር እየፈረሰ የንግድ ስፍራዎቻቸው ካለምንም ርህራሄ እየወደመባቸው ተመልሰው ወደ ትውልድ ቀያቸው እንዲሄዱ እየተደረጉ ነው። እዛ ደግሞ የኑሮ ውድነቱ የኢኮኖሚው መውደቅ ገበያው ያመጣውን ችግር መሸከም ያቃተው ቤተሰብ ላይ ተጨማሪ ጫና እየፈጠሩ ነው። በየካምፑ እየተሰቃዩ የሚገኙ የአማራ ተወላጆች ከየቦታው ከሞት እያመለጡ በየቦታው በየካምፑ ውስጥ የሚገኙትን የአማራ ተወላጆች ቁጥር በርካታ ዓለም አቀፍ ተቋማት አሁን መዘገብ ጀምረዋል። አሁን የእያንዳንዱ ኢትዮጵያ ውስጥ ያለው ችግር አንዱን ችግር ለማከም አንዱን እየሸፈኑ አንዱን ችግር ለማከም አንዱን እየሸፈኑ ይሄዱ የነበሩ የዓለም አቀፍ ተቋማት ችግሮቹን በግልጽ ማየት ጀምረዋል። ይሄ ዛሬ የአማራን ሕዝብ ችግር ለመቅረፍ በተለያየ የዓለም ክፍል የተቋቋሙት ኢትዮጵያውያን እያመጡ ያሉት ተጽዕኖ ውጤት ነው። ሕዝቡን በመዓት ችግሮች ውስጥ አቅፎ ለችግሮቹ ሁሉ መነሻና መድረሻ የሆነው ብአዴን ግን ዛሬም ሕዝብ ላይ ይቀልዳል። ዛሬም ዓለም አቀፍ ተቋማት ችግሩን በግልጽ አንስተው መናገር በሚጀምሩበት በዚህ ጊዜ አማራ ጽንፈኛ ነው እያለ እኩል እየተሳደበ አደባባይ ሕዝቡን አስጥቶታል። በሁሉም የሀገሪቱ አቅጣጫ ይሄ ግልጽ በሆነ መልኩ እየታየ ነው። የአማራ ሕዝብ ጥያቄ ምን እንደሆነ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ ኢትዮጵያዊ በሙሉ ያውቀዋል። ይህንን ግን የአማራ ብልጽግና ወይም ብአዴን አያውቀውም፣ በፍጹም አያውቀውም። ይህንን ዓለም አቀፍ ተቋማት አውቀውታል። በጋዜጠኞችና በሚዲያዎች ላይ እየተደረገ ያለውን ዘመቻ አሁንም እያዩት ነው። ዛሬ እኛ ይህንን ፕሮግራም ይዘን ስንገባ ጋዜጠኛ ተመስገን ደሳለኝ በጸጥታ ኃይሎች ታፍኖ ተወስዷል። ኢትዮጵያ ውስጥ ካሉ በተለይ ኢትዮጵያ ውስጥ ያሉትን ቀውሶች ከሚዘግቡ ጋዜጠኞች ውስጥ የትኛው ጋዜጠኛ ነው በነፃነት ያለው ሀገሪቱ ውስጥ? እየተሳደዱ በየጫካው በየቦታው እየተደበቁ ራሳቸውን ለማዳን እድል ያጡትን እያፈኑ ከሌላ ሀገር በኢንተርፖል ይዘናቸው መጣን እያሉ በአውሮፕላን እየጫኑ የውሸት ዜናዎቻቸውን እየዘገቡ የሕዝብን ድምፅ ማፈኑን ተያይዘውታል። ይሄ ለብአዴን አይታየውም። ይሄ ለአማራ ብልጽግና አይታየውም። ጭራሽ ስለ ልማት ይነግረናል። ከለውጡ በኋላ ስለመጡ የልማት ውጤቶች ይነግረናል። ከለውጡ በኋላ የአማራ ሕዝብ ስላገኘው እድገትና ብልጽግና ይነግረናል። ስለተቋረጡ ኢንፍራስትራክቸሮች ቀጣይነት ይነግረናል። ዛሬ በየቦታው እየወደቀ ያለው ንጹህ ምንም የማያውቁ ሕፃናት ነፍስ ነገ ከተጠያቂነት አያስመልጣችሁም። ዛሬ በእንደዚህ አይነት መልኩ ደፋፍናችሁ ልታልፉት ትችሉ ይሆናል። ነገ ግን ከዚህ ተጠያቂነት አታመልጡም። የሕዝብ ትግል አሸናፊ ነው። የሕዝብ እንቅስቃሴ ያሸንፋል። ዛሬ የሰጣችሁትን መግለጫ ምናልባት ካላነሳችሁት ለታሪክ ይቀመጣል። እናንተ ብታነሱትም እኛ አስቀምጠነዋል።
በዚህ ደረጃ የአማራን ህዝብ የናቀ መግለጫ በዚህ ደረጃ እንመራዋለን ብላችሁ ደሞዝ እየተከፈላችሁ እንጀራ እየበላችሁ የምትተኙበትን ስልጣናችሁን ለዚህ ህዝብ ስንል ነው ብላችሁ በስሙ እኮ ነው እየነገዳችሁ ያላችሁት። ቢያንስ በስሙ ነው እየነገዳችሁ ያላችሁት። ቢያንስ በስሙ ነው እየበላችሁ እየጠጣችሁ የምትገኙት። ይሄንን ህዝብ በዚህ ደረጃ እንደዚህ አዋርዶ መግለጫ ማውጣት በጣም የሚያሳፍር ነውና እኔ በዚህ በቃኛል ብሩክ። ምክንያቱም ይሄ በጣም ሰፊ ስለሆነ መግለጫው ነገ ከነጎዲያም በዛሬ ምን አለ ፕሮግራሞቻችንም የተለያዩ ልዩ ዝግጅቶችም እየዳሰስ ነው ብንሄድ ሰፊ መነጋገሪያ ርዕሶች ያሉት መግለጫ ስለሆነ እንደዛ ብናየው ብዬ አስባለሁኝ። ይበቃኛል። እኔ አመሰግናለሁ። ይድነቃቸው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ምናላቸው ወደ አንተ መጣለው። ከዛ በፊት ማስታወቂያዎች አሉ። ተመልካቾቻችን እየተከታተላችሁ ያላችሁት ዛሬ ምን አለ 360 ዛሬ ምን አለ በሚለው የዩቲዩብ ቻናል በፌስቡክ ገጻችን እንደዚሁም በረምብል አካውንታችን ነው። በኢትዮጵያ ደግሞ በሳተላይት የተከታተላችሁን ያላችሁት እንደተለመደው ለሌሎች ሊደርስልን ሼርና ላይክ ማድረጋችሁ ይጠበቃል ይፈልጋል። እንግዲህ የነበረን ቀድሞ ዩቲዩብ ለበርካቶች ሊደርስ ስለነበረ ይቅርታ እንግዲህ ተመልካቾቻችን ለበርካቶች ሊደርስ ስለነበረ ያንን አልደረሰንም እያልን መልእክት እየደረሰን ስለሆነ ተመልካቾቻችን አድርሱ። ሼርና ላይክ ስታደርጉት ላልሰሙ ላላዩ እንዲደርሳቸው ማድረግ ይቻላል። ሌላው እንግዲህ በተለያየ መልኩ ኢትዮ 360 እየደገፋችሁ ነው። በእውነት ከልብ እንሰግናለን። ደስ የሚል መተባበር ነው ያለው። በዜልና በካሻፕ ድጋፍ እያደረጋችሁልን ነው። ከዛ ውጭ ግን ጎፈንድሚ እንዲከፈትላችሁ ጠይቃችሁ ጎፈንድሚ ሊንኩ የተቀመጠ ስለሆነ ድጋፍ እያደረጋችሁ ነው ያላችሁት። ለሌሎች በሚመቻችሁ መልክ በዜልም በካሻፕም ዌብሳይታችንም ድጋፍ እያደረጋችሁልን ነው። በቋሚነት ወራዊ ድጋፍ ለማድረግ የተመዘገባችሁ ቁጥራችሁ በጣም እየሄደ ነው። በጣም በእውነት ደስ የሚል ነገር ነው። እንግዲህ አጠቃላይ ጠቅለል አድርገን ይዘንላችሁ እንመጣለን። የጎፈንድሚ አካውንቱ ይሄ ነው። በአሁኑ ሰዓት ድጋፍ እያደረጋችሁ ነው ያላችሁት። ድጋፉ እንድታደርጉ እንድትቀጥሉ ጠይቃለሁኝ። ዩቲዩብ አካውንቱ 360 ዛሬ ምን አለ የሚለው ላይ ነው ያለ ነው። በፌስቡክ ገጻችን እንደምትከታተላችሁ ነው። ረምብል አካውንታችንም ኢትዮ 360 የሚለው ነው። ተከታተሉን፣ አብራችሁን ሁኑ። ላይክ እና ሼር እያደረጋችሁ ለሌሎች ሊደርስ አድርጉ። ከልብ እናመሰግናለን ስለምትደግፉን፣ ሁሌም አብራችሁ ስለምትሆኑ። ምናላቸው ወደ ማጠቃለያው ነው የምናልፈው። በአጠቃላይ ምናልባት አንድ ነገር ተመልካቾቻችን እየጠየቃችሁ ያላችሁት የአቶ እስክንድርን ድምፅ በድጋሚ ያሰሙን የሚል ነው። የተቋቋመውን ግንባር በሚመለከት ነገ በሰፊው መግለጫ ይሰጣሉ። ስለዚህ ነገ እንድትከታተሉ እንጋብዛለን። የአቶ እስክንድርን መልእክት ለኢትዮጵያ ሕዝብና ለአማራ ሕዝብ ያደረሰው መልእክት በመጨረሻ ላይ እንድታደምጡት እናደርጋለን። ስለዚህ የተቋቋመው የአማራ ሕዝብ ግንባር መመስረቱን ነው የሚያመለክተውና በዛ ላይ አስተያየታቸውን ይሰጣሉ። በውጭ የሚገኙት በተለይ በደንብ አስተያየት የሚሰጡበት እናደርጋለን። ከአማራ ሕዝባዊ ግንባር የሰጠ መግለጫ ልከውልናል። መነሻችን የአማራ ህልውና መዳረሻችን የኢትዮጵያ አንድነት በሚል ነው መግለጫቸው። ሰፊው ይተነትናል። ይህንን በሚመለከት ነገር እንመለስበታለን። የእስክንድርን ድምፅ ደግሞ ወደ በኋላ ላይ እናስደምጣለን። ምናላቸው በአጠቃላይ መግለጫው እንግዲህ ምንድን ነው ሊነግረን የፈለገው? ከመግለጫው የአማራ ህዝብ የሚያገኘው ጥቅም አለ ወይ? በቀጣይስ የአማራ ህዝብ ምን አይነት ነገሮች ይገጥሙታል? ከዚህ መግለጫ በኋላ የሚከሰቱ ነገሮች ምናልባት እንደዚህ በተለይ በተናጠል የነበረው መጓተት በተናጠል የነበረው ትግል ወደ አንድነት ሲመጣ አሁን የአማራ ህዝባዊ ግንባር መቋቋም በራሱ የሚጠቅመው ጥቅም ይኖራልና እንዲህ አይነት ነገሮች በተለይ የአማራን ህዝብ ህልውና የጄኖሳይድ በሚመለከት እንደው የህልውና አደጋውን ለመከላከል በጋራ መቆሙ አስፈላጊ ነውና የአማራ ህዝብ ምን ይጠብቅ? ምን ነው መደረግ ያለበት? ምን አላቸው? እሺ፣ አመሰግናለሁ ብሩክ። በቅድሚያ ይህንን የአማራ የከፍተኛና የመካከለኛ አመራሮች ኮንፈረንስ ማጠቃለያ እንዲሁ ከመግለጫው ተነስቼ ማጠቃለያ ሀሳቦችን ልግለጽና ከዛ በኋላ የአማራ ህዝብ ምን ይጠበቅበታል፣ ምንድነው መፍትሄው ወደሚለው ሀሳቤ እሄዳለሁ። እንደ ማጠቃለያም ሀሳብ ይሆነኛል ማለት ነው። በዚህ የኮንፈረንስ ማጠናቀቂያ ላይ ከፌደራል የመጡትና የተገኙት የአማራ ብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህና የብሔራዊ መረጃና ደህንነት ዋና ዳይሬክተሩ አቶ ተመስገን ጥሩነህ ናቸው። አቶ አደም ፋራህ የብልጽግና ፓርቲ ምክትል ፕሬዝዳንት ናቸው።
አቶ ደመቀ መኮንንም የአማራ ክልል ብልጽግና ሲመሩ የነበሩና የባዕድን መሪ የነበሩ ናቸው። አሁን የዋናው የብልጽግና ፓርቲ እሳቸው ምክትል ፕሬዚዳንት ናቸው። ሁለት ምክትል ፕሬዚዳንት ናቸው። በአግባቡ የተካሄደ ሁኔታ ቢኖር ኖሮ የክልሉ ጉዳይ በተለይ አቶ ደመቀ መኮንንን ስለሚመለከት ወደ ስፍራው ብልጽግናን ወክሎ መሄድ የነበረባቸው አቶ ደመቀ መኮንን ናቸው። አቶ ደመቀ መኮንን ለምን አልሄደም? ትልቅ የፖለቲካ ጥያቄ ነው። ምክንያቱም በሚመለከተው ጉዳይ ከህዝቡ የወጣ መሪ ነው ከመባሉ አንፃር ይህን ጉዳይ በቀጥታ የሚመለከተው አቶ ደመቀ መኮንን ነበር። በነገራችን ላይ በአቶ ደመቀ መኮንንና በጠቅላይ ሚኒስትሩ በአቶ ደመቀ መኮንንና በሌሎች የብልጽግና ፓርቲ አባላት መካከል ሽኩቻዎች እንዳሉ የሚያሳየው አንዱ ምልክት የህመም ምልክት ይሄ ነው። እንደሰማነው ባለን መረጃ መሰረት አቶ ደመቀ መኮንን ወደዛ ቦታ ድርሽ አልልም ብሏል። ለምን? የውሸት ስብሰባ የይስሙላ ስብሰባ እንደሆነ ገብቶታል። በእኔ እምነት 30 ዓመት ሙሉ የፖለቲካ ድራማና ጨዋታውን ያውቀዋል። የህወሓት ድራማ ተዋናይና ዋና አስፈጻሚ ነበር። አሁንም የብልጽግና ተዋናይና አስፈጻሚ ነው፣ ግን ሰልችቶታል። አሁን የመጨረሻው ማገባደጃው ላይና ስልጣን ለመልቀቅ እየተንደረደረ ያለበት ሁኔታ ስላለ የተወሰነችን ብትሆን መጨረሻ ላይ በማማጠጫዋ ጊዜ የማታ ማታ የሆነች ጥያቄ ተፈጥራበታለች። አልሄድም ነው ያለው። ሂድ ሲባል አልሄድም፣ በቃ አልሄድም ብያለሁ፣ አልሄድም፣ አንድ ሰው እንዳይናገረኝ ነው ያለው። ለምን? በለውጡ ጊዜ የገባውን ቃል ያውቀዋል። ያ ቃል እንዳልተፈጸመ ያውቀዋል። አሁንም ሌላ የውሸት ዓመት በኋላ አሁንም እዛው ያላለቀው ስቴዲየም ላይ ሆነው ነው አቶ ደመቀ ወደ ስብሰባው የተጠሩት። ፈጥነን እንመልሳለን ብለው ነበር፣ ፈጥነን እናስተካክላለን ብለው ነበር። አይደለም መመለስ አይደለም ማስተካከል፣ ከድጡ ወደ ማጡ ሆነ ችግሩ። ስለዚህ ለቃሉና ለማተቡ ከታመነው ህዝብ አብራክ ወጥተው እኒህ ሰውዬ አሁን ቢያፍሩ ህሊና ካለኮ ምንም እኮ በጣም እጅግ ያሰፍራል። እኔም በሆነ አልሄድም። እኔ እንደዛ አልቀበለውም። ለምን መሰለ? ይኸውልህ ሰውየው የመጨረሻ ደረጃ ላይ ነው ያለው። ማለት ይሄ አሁን ለአማራ ህዝብ ተቆርቆሮ ምናምን አይደለም። ከአማራ ህዝብ ከመቆርቆር ምናምን አይደለም። የሞራል ጥያቄ ሰውየው አብቅቷል። 30 ዓመት ነው ስልጣን ላይ የነበረው። ለዚህ ህዝብ ምንም ነገር እንዳልፈየደ ያውቀዋል። በህወሓት ጊዜ የሆነውን ያውቀዋል። ከዛ በኋላ ለውጥ ይመጣል ብሎ ትልቅ ኮንትሪቢዩሽን ነበረው። ለአብይ አህመድ ስልጣን መምጣት ደመቀ መኮንን ትልቅ ሮል ተጫውቷል፣ ኪ ሮል ተጫውቷል። አዎ በለውጡ ሰሞን እንደዚህ አይነት ነገሮች በሂደት ይለወጣሉ የሚል ነበር። እኔ መረጃ ስላለኝ ነው። ሰውየው አምባገነን፣ ግለኛ፣ በጣም ህፃን፣ በጣም ያልጠበቀው ሰው ሆኖበታል እኮ እርስ በርስ ሲነጋገሩ። ይሄንን ለምንድን ነው የማይጠቀምበት? ለየትኛው እድሜ ነው? ከዚህ በኋላ ይሄን ያህል ዘመን ይሄማ ጀግንነትን ይፈልጋላ። ህልውናው እኮ አለ እኮ። ወሩሮ እስር ቤት ይከተዋል፣ ያጠፋዋል። ባለቀ ሰዓት የሮሜል የአማራን ህዝብ ጥያቄ እኮ እዚህ ኮንፈረንስ ላይ አልሳተፍም ብሎ በመሸሽ ሳይሆን እንደዚህ አይነት ጉዳዮችን በመጋፈጥ በመታሰር በመሞትም ጭምር አትሊስት ለህዝቡ ባለቀ ሰዓት እንኳን ለምን አንድ ውለታ አይውልለትም? ደመቀ መኮንን